ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እንግዲህ ድምፄ ትንሽ ወፈር ብሏል። ሰሞኑን ትንሽ ጉንፋን ነገር ይዞኝ ስለነበረ ነው። ዛሬም ለማውራት መጥቻለሁ። እንግዲህ በዚህ ድምጽ ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮውንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስር አስቀምጡልኝ። እንዲሁም በተደጋጋሚ መታችሁ ነገር ግን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ አስታውሳችኋለሁ። ትላንትና የተለቀቀውን እንግዲህ ሄሉን አስመልክቶ ልዑል የለቀቀውን ቪዲዮ ተመልክተናል። ባለው ሁኔታ እንግዲህ ማለት ሄሉሻ በእንደዛ አይነት ሁኔታ አዝናለች። እውነት ነው። ከጎኗም ይሆን የሚያጽናናት ሰው ያስፈልጋታል። ትክክለኛ ነገር ነው ያደረጉት። ትክክለኛም ስራ ነው የሰሩት። መሆንም አለበት ማለት ትንሽ ስሜት ሊነካ ይችላል፣ ስሜት ሊጎዳ ይችላል፣ ሊያሳዝን ይችላል። ምክንያቱም ባልጠበቀችው ባላሰበችው ሁኔታ ነው እዛ ቦታ የአብ ስራ ጠርቷት የሄደችውና እዛ ቦታ ስትደርስ ደግሞ ቀለበት ሊያስርላት እንደሆነ ነግሯት ነበረ። በዚህም በጣም ደስተኛ ሆና ደስታዋን ስትገልጥ አይተናል። ከዛ በኋላ ግን እንግዲህ በደረሰው ቴክስትና የስልክ ጥሪ አማካኝነት ቀለበቱን ለማሰር ትንሽ ጊዜ እንደሚጠይቀው አይነት ሁኔታ አሳይቶ ቀለበቱን እንዳላሰረላት ነው የተመለከትነው። ይሄም ሁኔታ እጅግ በጣም ጎድቷት እንደነበረ ያው እንዲህ በኃይለ ቃልም ተናግራ ያንን ቦታውንና እነሱን ትታቸው ስትሄድ ተመልክተናል። መጨረሻው እንደዛ ነበር የአብ ስራ ቪዲዮ ያለቀውና በዚህ ምክንያት እንግዲህ አዝና ተክዛ ቤቷ ውስጥ ቁጭ ብላ ሳለች ልዑልና ኬራ ሄደው አይተዋታል። ጥሩ ነው። ጥሩ ስራ ነው የሰሩት። ደግ ስራ ነው የሰሩት። እንግዲህ ጓደኛ በእንደዚህ አይነት ጊዜ በእንደዚህ አይነት ሁኔታና በእንደዚህ አይነት ቦታ መገኘት አለበት። እንደዚህ ማለት ነው። በአንዳንድ ነገሮች በሰውየው የግል ጉዳዮች ውስጥ ገብቶ ከመናገር ይልቅ በእንደዚህ ባዘነበት፣ በተከዘበት፣ በቆዘመበትና በሌሎች ጉዳዮች ላይ እንደዚህ መገናኘቱ፣ መተጋገዙና መተናነጹ ጥሩ ነው። ጥሩ ስራ ነው የሰሩት። ከዚሁ ጋር ደምሬ ለመናገር የምፈልገው ነገር ምንድን ነው? ሄሉ እውነት ነው ያሳዝናል፣ ስሜትን ይጎዳል። ነገሩ ግን እንደ ብልህ ሴት፣ እንደ አስተዋይ ሴት እሷም ማሰብና ማስተዋል ያለባት ነገር ያለ ይመስለኛል። ይሄ ነገር ብዙ ሊጎዳት የሚገባ አይመስለኝም። ምክንያቱም ይሄ ልጅ ቴክስት ደረሰኝ ብሎ ስልክ ሲያናግር ሰምተነዋል እና ምናልባት ቴክስቱ ላይ ያየውና በስልክም ደግሞ ሲያወራ የገጠመው ወይም ደግሞ ይሄን ነገር እንዲያዘገይ ሊያደርገው የሚችል ነገር ገጥሞታል። ይሄ ማለት ደግሞ የአብ ስራ ጉዳይ ብቻ አይደለም፣ የሄሉም የአብ ስራም ጉዳይ ነው። ጉዳዩ የሁለቱ ጉዳይ ስለሆነ በሁለቱም ጉዳይ ላይ ስለሆነ ቴክስትም የደረሰው የስልክ ጥሪ ስልክ ሲያነጋግርም የነበረው የሁለቱ ጉዳይ እስከሆነ ድረስ ሄሉ ይሄንን ነገር በትዕግስት መቀበል በአስተዋይነትም ጉዳዩን የአብ ስራ ጋር ሆና የነገሩ ምንነት ምን እንደሆነ እሱን እዚህ ውሳኔ ጋር ያደረሰው ምን እንደሆነ መነጋገርና ያንን ነገር ሶልቭ ለማድረግ መጣር ነው የሚያስፈልገው። ሶልቭ መሆን የሚችል ከሆነ መስተካከል የሚችል ከሆነ ያንን ነገር ለማስተካከል መጣር ነው ያለባት እንጂ በዚህ ልክ አዝናና ቆዝማ እስክታለቅስ ድረስ መድረስ የለባትም። እውነት ነው ብዙ ነገሮች በዚህ ጉዳዩ ላይ ብዙ ሁኔታዎች ተደጋግመዋል። ብዙ ቻሌንጆችን አልፋለች። ብዙ ትካዜዎችንም ሀዘኖችንም አሳልፋለች። ሊጎዳት ሊሰማት ይችላል። እውነት ነው። ይሄ የማይካድ ሀቅ ነው። ቢሆንም ይሄ ችግር የተፈጠረው ችግር የጋራ ችግራቸው ላይ ነው የተፈጠረው። አሁን እኮ ቀለበት አድራጊውም ቀለበት አሳሪውም በአንድ አይነት ጉዳይ ላይ ነው ያሉትና ይሄ የተፈጠረው ችግር የሁለቱም ችግር ነው። የሄሉሻ ችግር ብቻ አይደለም፣ የአብም ችግር ነው፣ የአብ ስራም ችግር ነው።
ስለዚህ እነዚህ ችግሮቻቸው ላይ ተነጋግረው ለችግሮቻቸው መፍትሄ ማስቀመጥ እንጂ በር ዘግቶ ቁጭ ብሎ በዚህ ልክ ማዘንና መቆዘሙ አግባብ ነው አልልም። ምናልባት ከዚህ በፊት እንደተናገርኩት የምጠረጥረው ነገር አለ። ሄሉ የአብስራን ለማስቀናት በሄደችበት መንገድ ብዙ ነገሮች ሆነዋል በመካከላቸው ከተፈጠረው ክፍተት የተነሳና ምናልባት ለዚህም አሁን ቀለበት ላለማሰሩ ምክንያት የሆነው ነገር እዛ ጋር የተፈጠሩ ችግሮች ሊሆኑ ይችላሉ እና እነዚህ ነገሮች ምንድናቸው ብሎ በመነጋገር ለነዚህ ጉዳዮች መፍትሄ ለመስጠት በአንድነት መስራት ነው የሚገባቸው። የአብስራም ሰማሁ አየሁ የሚለውን ነገር በትክክል ለባለ ጉዳዩ የሁለቱም እስከሆነ ድረስ ለሷም ነግሮ በዛ ጉዳይ ላይ ነገሩ ምን እንደሆነ ገለጻ መጠየቅ ከሷ ነው የሚያስፈልገው እንጂ በዚህ ልክ ሰማሁ አየሁ የሚለውን ነገር ይዞ ጥርቅም አድርጎ ልጅቷ በእንደዚህ አይነት ሁኔታ እንድትጎዳ ማድረግም መስራትም የለበትም። ይሄ አግባብ አይደለም። በዚሁ ላይ አብሬ መናገር የምፈልገው ነገር ምናልባት ብዬ የጠረጠርኩት ነገር አለ። ባለፈው ሮቤል የሚባለው ሰው ሄሉንም የአብስራንም ጓደኞቻቸውንም ጠርቶ በእነሱ ፊት ይቅርታ ለመጠየቅ ሙከራ ባደረገ ጊዜ እነሱን ከማግኘቱ በፊት እነሱ ወደሱ ከመምጣታቸው በፊት የተናገራቸው በጣም ብዙ ነገሮች አሉ። እነ ሄሉና እዛ ቦታ ላይ ተጋብዘው የነበሩ ሰዎች ይሄንን ሮቤል የተናገረውን ነገር የሚሰሙት እንግዲህ እንደኛው ፕሮግራሙ ከተለቀቀ በኋላ ወይም ደግሞ ከነሱ ጋር ከተገናኙ በኋላ ነው ይሄንን ነገር የሚሰሙትና ምናልባት ሮቤል እዛ ጋር ሲናገር ሄሉ የአብስራን ከህይወቷ ለማስወጣት በጣም ብዙ ነገር ተናግራው እንደነበረ እንደማትፈልገው ከህይወቷ ማራቅ እንደምትፈልግ በጣም በብዙ ነገሮች እንደጎዳት በጣም ጥሩ ያልሆኑ ደስ የማይሉ ነገሮች ነው ለሮቤል ስትነግረው እንደነበረ ሮቤል ሲናገር የሰማ ነው ማለት ነው። ስለ የአብስራ ምንም የነገረችው በጎና መልካም ነገር የለም። እንደምትወደው እንኳን የአብስራን እንደምትወደው አብራው መኖር እንደምትፈልግ እንኳን አልነገረችውም ለሮቤል። ግን ስትለው የነበረ ምንድነው ከሱ መራቅ እንደምትፈልግ ከህይወቷ ማስወጣት እንደምትፈልግ በጣም እንደጎዳት እንደተጎዳችበትና ብዙ ጥሩ ያልሆኑ ነገሮችን ስትነግረው እንደነበረ ሮቤል ሲናገር ነበር የመጀመሪያ ቀረጻው ላይ። እንግዲህ እነዚህ ነገሮችን የአብስራ የሚያየው እንትኑ ከተለቀቀ በኋላ ነው ቪዲዮ ከተለቀቀ በኋላ ነው እና አንድ ጥርጣሬ ገባኝ። ምናልባት ይቺ ልጅ ለሮቤል ስትነግረው የነበረው ስለ የአብስራ ጥሩ ነገሮችን ስላልነበረ ይሄንን ሰምቶ ስሜቱ ተጎድቶ ሊበቀላት መጥቶ ይሆነው የሚል አስተሳሰብ ውስጥ የገባ። ምክንያቱም በጣም ከባድ ነገር ነው የተናገረችው። አንድን የምትወደውንና አግብታው የልጆቹ አባት እንዲሆን የምትፈልገውን ሰው በዛ ልክ አይደለም ለሮቤል መግለጽ የነበረባት ሄሉሻ ራሷ ማለት ነው። አስተውለን እንደሆነ ሮቤል ራሱ እውነት ወደሽ ነው ወይስ አስገድዶሽ ነው እዚህ ውስጥ የገባሽው እያለ ሲጠይቃት የነበረበት ምክንያት ምንድነው? ከነገረችው ከባባድ ነገሮች የተነሳ ነው ሮቤል አይምሮ ውስጥ ተቀምጦ የነበረውና የነገረችውን ያንን ነገር ደግሞ በሙሉ ነግሮናል። ስለዚህ የአብስራም ይሄንን ነገር ሰምቶ ያው ከፕሮግራሙ ከነሱ ጋር ያለው ግንኙነት ካለቀ በኋላ ቪዲዮ ከተለቀቀ በኋላ ነው የሚሰማውና ሊበቀላት መጥቶ ይሆን ተጎድቶ ይሆን በዚህ ሁኔታ? ስለዚህ አንድ ነገር ላድርግ እኔም በተራይ ልበቀል የሚለው ነገር ውስጥ መጥቶ ይሆን ወይ የሚል ጥያቄ ፈጠረብኝ። ምክንያቱም በዛን ቀን ስንመለከት ቀለበት እንደሚያስር ሰው ሆኖ አይደለም የመጣው። አለባበሱን አይተነዋል። ለሄሉም ደግሞ ይሄንን የነገራት ነገር የለም። እዛ ቦታ ላይ ብቻ ቀለበት እንደሚያስርላት ከነገራት በኋላ በደንብ አይተነው እንደሆነ እጁን ኪሱ ውስጥ ከቶ ስልኩን ለማውጣት እንትን ሲልና ስልኩንም አውጥቶ ቴክስት እንደሚያነብሰው ሲሆን አይተነዋል። ከዛ በኋላ እንግዲህ ደውለውለት ይሁን ወይም ራሱ በዛ በቴክስቱ መሰረት ደውሎ ይሁን ባላውቅ ሊያነጋግር ሄዶ ከዛ በኋላ ሲመጣ ነው ቀለበት አሁን እንደማያስርላት ሊያጠራ የሚፈልገው ነገር እንዳለ የተናገረው። ለሮቤል ሄሉ ስለ የአብስራ የነገረችውን ነገር ከሰማ በኋላ አንዳች የበቀል ስሜት ውስጡ ነዝሮት ይሆን ወይ? በዚህ መልኩ ሊጎዳት ፈልጎ ይሆን ይሄንን ያደረገው? ምክንያቱም ቀላል ነገር አይደለም። ሄሉሻ ራሱ ለሮቤል የተናገረችው ስለ የአብስራ ቀላል ነገር አይደለም ባለ ጉዳዩን ሰሚዎችን ራሱ የሚነካ ነገር ነው።
አንደኛ ቀለበት እንደሚያስር ሰው ሆኖ አይደለም የመጣው። ከዚህ በፊት አንድም ቦታ ላይ ቪዲዮ ሲቀርጽ ስልክ ቴክስት ሲያይና ስልክ ሲያነጋግር ገጥሞን አያውቅም። የዛለት ግን ይሄ ሆኗልና ሆን ብሎ ያደረገው ነገር ይሆን ወይ? ሆን ብሎ ያደረገው ነገር ይሆን ወይ? ቀለበት እንኳን አውጥቶ በእጁ ይዞ ምናምን አላየንም እኛ። ምናልባት ሄሉሻን በዚህ መልኩ በተራው ደግሞ እሱም እሷ ላይ እንደዚህ አይነት ድራማ ለመስራት አስቦ ይሆን ያንን ያደረገው የሚል ጥርጣሬ ውስጤ ገብቷል። ግን ለሄሉሻ የምነግራት ነገር ምንድነው? መጥራት ያለበት ነገር እውነት ነው። የሚጠራ ከሆነ መጥራት አለበት። ስለዚህ ይሄ ጉዳይ እንዲጠራ እሷም ከያብ ስራ ጋር ሆና አብረው ነገሮችን ለማጥራት መንቀሳቀስ አለባቸው እንጂ በዚህ መልኩ በር በራስ ላይ ዘግቶ ተቀምጦ ሀሳብና ትካዜ ውስጥ መግባት ጥሩ አይደለም። ግን መጨረሻ ላይ አንድ ጨምር የማከል የምፈልገው ነገር ምንድነው? ሄሉሻ ከሮቤል ጋር በነበረች ጊዜ ለሮቤል ስትነግረው የነበረው ነገር ምንድነው? እሷ ማን ነው የአብ ስራን እንደምትወደው እንደምታፈቅረው ከሱ ጋር መኖር እንደምትፈልግ ሳይሆን በቃ ከህይወቷ ማስወጣት እንደምትፈልግ በጣም ብዙ በደልና ጉዳት እንዳደረሰባት ምንም አይነትም ፍላጎት ደግሞ ለሱ እንደሌላት ነው ስትነግረው የነበረው። ይሄንን ነገር መርሳት የለባትም ሄሉሻ። ምክንያቱም ወደዋለው አብሬው ለመኖር ፈልጋለሁ የሚሉትን ሰው በዚህ ልክ ለአንድ ሰው አጥላልቶ መናገሩ አግባብነት ያለው አይመስለኝም። እና ምናልባት የአብ ስራንም ይሄ ነገር ጎድቶት በዚህ መንገድ ሊበቀላት የሆነው የኔ የራሴ ጥያቄ ነው። እንግዲህ ሰሞኑን የሚለቁትን ቪዲዮ ደግሞ ተመልክተንና አይተን የሚሉትን እንሰማለን። ስላዳመጣችሁ እጅግ አድርጌ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክም ኮመንትም እንዳይረሳ። አመሰግናለሁ።